በኢትዮጵያ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የተፈጠሩ የሀሳብ ልዩነቶችንና የፖለቲካ ቁርሾችን በምክክር ለመፍታትና ዜጎች አንድ ላይ እንዲመክሩ ለማስቻል የኢትዮጵያ ሀገራዊ ምክክር ኮሚሽን በ2014 ዓ.ም ተቋቋመ። ባለፉት 4 ዓመታትም በክልል በፌዴራል ተቋማትና ማህበራት እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳ የማሰባሰቢያ ስራ ተከናወነ። ብዙ የተደከመበትና የሀሳብ ልዩነቶችን ያስተናገደው ሂደቱ በዋና ሀገራዊ ምክክር ጉባኤ ተሰባስቦ በ8 ዋና ዋና አጀንዳዎች ተወክሎ ባለፉት 38 ቀናት ተመከረበት። በመጨረሻም 4000 ኢትዮጵያውያን የመከሩበት የምክክር ጉባኤው ለኮሚሽኑ ምክረ ሀሳቦችን በማቅረብ ነሐሴ 16 2018 ዓ.ም ተጠናቋል። ከአራቱ የኢትዮጵያ ማዕዘን ተሻግሮ በውጭ ሀገር የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ ለአንድ ዓላማ ባሰባሰበ መድረክ 470 የሚጠጉ ምክረ ሀሳቦች የቀረቡበት ሲሆን በተወሰኑት ላይ የሀሳብና የአቋም ልዩነቶች ቢስተናገዱም በአብዛኞቹ ጉዳዮች ላይ ከስምምነት የተደረሰ መሆኑን ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ ተመካካሪዎች ገልጸዋል። ዲያስፖራም ከተለያየ ቦታ ይምጣ፣ እዚህ ያሉትም ከተለያየ ከአራቱ ማዕዘናት ይምጡ፣ ስለ አንዲት ኢትዮጵያ መነጋገርና አጀንዳችን ያ ስለነበረ የሀሳብ ልዩነቶች ሊኖሩ ይችላሉ፣ ግን ሀሳብ ልዩነቶችን በማጥበብ ነው ወደ አንድነት ደረጃ የመጣ ነው። ሌሎች ከተስማማን በኋላ የተወሰነ ነጥቦች ነበሩ። 97% ህዝቡ ውይይቱ በጣም ሁሉ ስለደገፉ ብዙ ችግርም አልነበረም። ያንዳንዱ ከየአቅጣጫ የመጡ ብሔረሰቦች በሙሉ የነበረው ብሶት የነበረበት በደል አረግፎ ያስቀመጠበት ሁኔታ ነበረ። ተከራክረናል፣ ተማክረናል። ወርቅ የሆኑ ሀሳቦች አስቀምጠናል። አንድ ሀገር መንግስት ያስፈልገዋል፣ እንዴት መደራጀት እንዳለበት፣ እንዴት ህዝቡንም ማደራጀት እንዳለበት፣ ህዝቡንም እንዴት ማዳመጥ እንዳለበት ሁሉ ነድፈናል። ለምሳሌ እኔ ባለሁበት የተቋማት ግንባታ ላይ 500ዎቻችን በምንወስንበት ቀን የሆኑ የሀሳብ ያለመግባባቶች ነበሩ። የሀሳብ ያለመግባባቶቻችንን እንድንግባባ የሚያስችሉን የቀደሙ ስህተቶቻችንን በመነጋገር በመወያየት የዛሬ 50 ዓመት 100 ዓመት መክረም ቢሆን እንዲህ አይነት ችግሮችና የሚያስለቅሱ ነገሮች አይኖሩም ነበር። ዛሬ መክረናል፣ ዛሬ ጀምረናል። ነገ ደግሞ የቀረውን ቀጣይ ትውልድ ያስተካክላል። ምክክሩ ዜጎች ነጋቸውን በራሳቸው የመወሰን እድል የሰጠ ነው ያሉት ተመካካሪዎቹ በኢትዮጵያ ታሪክ ችግርን በውይይት የመፍታት ባህልን ያለማመደ ነው ብለዋል። የሀገርን እጣ ፈንታ ለመወሰን በቀጥታ አሻራ ያሳረፉበት መሆኑንም ተናግረዋል። ነገሮች ሊፈጠሩ ይችላሉ፣ ችግሮች ሊመጡ ይችላሉ፣ ግን በጠረጴዛ ዙሪያ ቁጭ ብሎ መነጋገር፣ መፍትሄ ማበጀት ዘላቂ መፍትሄ የሚያመጣው ይህና ይህ ብቻ ነው። የኢትዮጵያ ሕዝብ አሁን አዲስ መንገድ ይዟል። አዲስ ባህል በውይይት ችግርን የመፍታት ከተወያየን ደግሞ ማአት ወርቅ የሆኑ ሀሳቦች አሉ። ጠቃሚ ገንቢ ሀሳቦች አሉ። እነሱን ይዘን ወደፊት እንራመዳለን። የኢትዮጵያ ሕዝብ ድምፁ አሰምቶ አያውቅም። በነገ በመጪው እድሉ ላይ ራሱ ወስኖ በዚህ መንገድ ነው የሚሄደው ብሎ አያውቅም። ከላይ ነበር የሚንቆረቆርለት። መሰረታዊ የአካል ጉዳተኞች ጥያቄዎችን ከክልል ጀምሮ እስከ ፌዴራል ድረስ በማወያየትና እነዚህ ይሆናሉ ተብለው የተመረጡ አጀንዳዎችን ስንወያይባቸው ነው የቆየ ነው። ለዘመናት ለቆዩ አለመግባባቶች መፍትሄ የሚሆኑ ምክረ ሀሳቦችን በማጠናቀር ለኮሚሽኑ ማስረከባቸውን የገለጹ ሲሆን የሀሳብና የአቋም መሻከሮች ወደ ግጭት ከማምራታቸው ይልቅ መምከርን መምረጥ ትክክለኛ የኃላፊነት ውሳኔ መሆኑን ተመካካሪዎቹ ተናግረዋል። ኢትዮጵያ ላይ እንደ ተለመደው 50-60 ዓመት እንደምታውቂው ልዩነታችንን በአፈሙዝ ለመፍታት ስለሆነ ስንሄድ የነበረው ይሄ ሀገራዊ ምክክር ግን ቁጭ ብለን በጠረጴዛ ዙሪያ ማንኛውንም ጥያቄ አንስተን በመወያየት በመመካከር ችግሮችን ሰጠን በመቀበል ባይዘወይ ይሄ ምክክር እዚህ ያለው አንዱን ኃይል አሸናፊ አድርጎ ለመውጣት ሳይሆን አንቺና እኔ ያለን አይዲያ ተነጋግረን በመመካከር ፈተን ኢትዮጵያን ለማስቀጠል የሚያካሂድ ምክክር ነው። የሚወሰኑ ውሳኔዎች ለሁላችንም የኢትዮጵያ ሕዝብ እንግዲህ እፋ የሚያስብል እረፍት የሚሰጠን ተስፋ የሚሰጠን የነገ ብሩህ ተስፋችንን እንድንገነባ ምቹ አጋጣሚ ይሆንልናል ብዬ ተስፋ አደርጋለሁ። ምክክሩ ለኢትዮጵያ አዲስ ምዕራፍ የሚከፍት በመሆኑ ለጋራ መግባባት የሚያደርሱት ምክረ ሀሳቦች ሀገርን ወደፊት በሚያስቀጥል መልኩ ተግባራዊ ማድረግ ይገባል ሲሉ አሳስበዋል። መንግስት ቁርጠኝነት ከያዘ በረጅም ጊዜ የሚፈታ ችግር አለ፣ በመካከለኛ ጊዜ የሚፈታ ችግር አለ። ይሄን ምክረ ሀሳብ ተቀብለው ለኢትዮጵያ የሚጠቅመውን እንደ ህግ አውጥተው
እንግዲህ ኢትዮጵያ ተጠቃሚ እንድትሆን ነው የኔ ፍላጎት። ሁሉም ተሳታፊዎች ሁላችሁም ሚዲያም ይሁን ሌላው ፖለቲከኛ ይሁን ሲቪክ ማህበር ይሁን ይሄ አዲስ ምዕራፍ አጥብቀን መያዝ አለብን። ሁሉ ነገር ሪከርድድ ነው። ከመጀመሪያ ከ10 ጀምሮ እንደ ጥራዝ ቀርቦ ሁላችንም የተነጋገርነውን ነገር እናውቃለን። ለዚህ ዶክመንት 4000 ሰው ወታደር አለው። በ8 ቡድኖች ተከፋፍለው ሲመከርባቸው የነበሩት የሰላም ግንባታ፣ የሃይማኖት ጉዳዮች፣ የሙስናና መልካም አስተዳደር፣ የመንግስት አደረጃጀትና የፖለቲካ ስርዓት፣ የሀገር ግንባታ፣ የፌዴራል ከተሞች ጉዳይ፣ ተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብት፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ የቀረቡት በርካታ ምክረ ሀሳቦች መግባባት ተደርሶባቸዋል። በሀገር ግንባታ፣ በፌዴራል ከተሞችና በመንግስት አደረጃጀት ስር የሚገኙ ንዑስ አጀንዳዎች ደግሞ ውስን የልዩነት ሀሳቦች ከተነሳባቸው አጀንዳዎች መካከል ይገኙበታል። በእነዚህ አጀንዳዎች ላይ በልዩነት የቀረቡ ምክረ ሀሳቦች ቢኖሩም በአብዛኞቹ ከስምምነት መደረሱን ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ ተመካካሪዎች አንስተዋል።